መኪናን እንርሳውና ዛሬ የምናየው ዋጋቸው ፌራሪ ጋር ከሚወዳደሩት በላይ የሆኑ ብስክሌቶቹን ነው። እነዚህ ተራ ማሽኖች ሳይሆኑ በወርቅ በካርቦን ፋይበር እና በቅንጦት የተሰሩ የሚንቀሳቀሱ ጥበቦች ናቸው። በዛሬ ቪዲዮአችን 10 በጣም ውድ የሆኑ ብስክሌቶችን ልናስቆጥራችሁ ወደናል። እስከ መጨረሻው በአግርሞት እንድትመለከቱ የሁል ጊዜም የአክብሮት ግብዣችን ነው። 10ኛ ፋኑኤል ክሬንከርስ ባይስክሌት ዲሉክስ በፈረንሳዩ ዲዛይነር ፋኑኤል ክሬንከር የተሰራ ሲሆን ካርቦን ፋይበር እና ከብር የተሰሩ ክፍሎችን ይጠቀማል። ሞተሩ በአንድ ቆራጭ ካርቦን ፋይበር የተሰራ በመሆኑና በብዛት በእጅ ስራ የተገነባ በመሆኑ ለየት ያለ ጥራትና ዋጋ ሰጥቶታል። ይህ ሳይክል መግዛት ከፈለጉ 34425 የአሜሪካን ዶላር ድረስ ያስፈልጎታል። 9ኛ ላይት ስፒድ ብሌድ። ይህ ብስክሌት ውድ የነበረው በቴክኖሎጂ እና በቁሳቁሱ ነው። ፍሬሙ ከቲታኒየም ብረት የተሰራ ሲሆን ይህም እጅግ ቀላል፣ ጠንካራና ውድ አድርጎታል። በወቅቱ እጅግ የላቀ የሆነውን ኤሮዳይናሚክስ ዲዛይን በመጠቀም ለሙያዊ የሰዓት ውድድር እጅግ ተወዳጅ አድርጎታል። ይህ ሳይክል በአሁኑ ሰዓት 40788 የአሜሪካን ዶላር ድረስ ያወጣል። 8ኛ ሞንቴኒ ላግዠሪ ጎልድ ኮሌክሽን ባይክ። ጣሊያናዊ ሞንቴኒ ኩባንያ ይህን ብስክሌት የሰራው የድሮ ዘመን ክላሲክ ዲዛይን በመጠቀም ነው። በሙሉ ሐላት ወርቅ ተለብጦ የፊት መብራቱ ደግሞ በ7000 ክሪስታሎች ያጌጠ ነው። መከላከያዎቹና ሰንሰለት መሸፈኛዎቹ በእባብ ቆዳ የተሰሩ በመሆናቸው ውድነቱ ለጥራት ለጣሊያናዊ የእጅ ስራና የቁንጦት ቁሶች አንዱ አድርጎታል። ይህ ሳይክል የዋጋ ግምት 46000 የአሜሪካን ዶላር ድረስ ያወጣል። 7ኛ ክሮም ሄርትዝ ካርቬሎ ማውንቴን ባይክ። የከፍተኛ አፈጻጸም ብስክሌቶች ከሚሰራው ሴርቬሎ ጋር በቅንጠት የፋሽን ብራንድ ክሮም ሄርትዝ ጋር በትብብር የተሰራ ሳይክል ነው። የብስክሌቱን ፍሬም በክሮም ሄርትዝ የምርት ምልክቶች፣ የብር ጌጣጌጦችና ልዩ በእጅ የተሰፋ የቆዳ ክፍሎች ያጌጠ በመሆኑ ለፋሽንና ለቅንጦት ስብስብ የቀረበ ነው። ይህ ሳይክል የዋጋ ግምቱ 60000 የአሜሪካን ዶላር ድረስ ይገመታል። 6ኛ ትሬክ ማዶና 7 ዳይመንድ። ብስክሌቱ በ2005 የቱር ደ ፍራንስ ውድድር ላይ ጥቅም ላይ ውሎ ነበር። ውድነቱ የመጣው በሰባት ሰው ሰራሽ አልማዞች መጌጡ ነው። እነዚህ አልማዞች የተሰራው በዋናነት በላንስ አርምስትሮንግ ፋውንዴሽን ለካንሰር በጎ አድራጎት ተብሎ ነበር። ይህ ሳይክል የዋጋ ግምቱ 75000 የአሜሪካን ዶላር ድረስ ያወጣል። 4ኛ ካውስ ትሬክ ማዶኔ። ይህ ሞዴል በዘመናዊ ኪነ ጥበብ ባለሙያ ካውስ የተነደፈ ነው። የብስክሌቱ አጠቃላይ ዲዛይን በተለይም የኮምፐር ወይም ጥርሶቹ የሚመስሉ ግራፊክስ እና የካውስ ምልክቶች የሚታይበት በመሆኑ የብስክሌቱን ሚናው ደብዝዞ የጥበብ ክምችት አድርጎታል። ይህ ሳይክል የሚያወጣው ዋጋ 160000 የአሜሪካን ዶላር ድረስ የዋጋ ግምት አለው። 3ኛ ትሬክ ዮሺሚቲ ናራ። ሌላው የላንስ አርምስትሮንግ የበጎ አድራጎት ብስክሌት ሲሆን በጃፓናዊ አርቲስት ዮሺቲሙ ናራ ልዩ የሆነ የካርቶን ስዕሎችና የላይቭ ስትሮንግ አርማዎች ተቀርጾበታል። እንደ ሌሎቹ ውድ ብስክሌቶች ሁሉ የብስክሌቱ ዋጋ የሚመነጨው ከታዋቂው አርቲስት ስዕልና ከተወሰነ ታሪካዊ ክስተት ጋር ባለው ትልቅ ግንኙነት ነው። ይህ የሳይክል ዋጋ የሚያወጣው 200000 የአሜሪካን ዶላር ድረስ ያወጣል። 2ኛ ትሬክ በተርፍላይ ማዶና። ይህ ብስክሌት በ2009 የቱር ደ ፍራንስ ውድድር ላይ በላንስ አርምስትሮንግ ተነድቶ ነበር። ልዩነት የተፈጠረው በታዋቂው አርቲስት ደሚዮን ሂርስት ሲሆን የብስክሌቱ ፍሬም እና ሪም እውነተኛ የቢራቢሮ ክንፎች ተቆርጠው ተጣብቀው የተለጠፉ እንደመደረጉ ነው። ውድነቱ ለጥበብ ስራና ለታሪካዊ ጠቀሜታ ሲሆን በስቶቢስ በተደረገ የበጎ አድራጎት ጨረታ ላይ ከፍተኛ ዋጋ አስመዝግቧል። ይህም ያስመዘገበው ዋጋ 500000 የአሜሪካን ዶላር ድረስ ነበር። 1ኛና በጣም ውዱ ባይስክል 24K ጎልድ ኤክስትሪም ማውንት ባይክ። ይህ ብስክሌት የማሽከርከሪያ መሳሪያ ሳይሆን ተንቀሳቃሽ የጥበብ ስራ ልንለው እንችላለን። የቅንጦት ምልክት ያለው ሲሆን
በብስክሌቱ ፋብሪካ ዘ ሃውስ ኦፍ ሶሊድ ጎልድ በተባለ የቅንጦት ዕቃዎች ኩባንያ የተሰራ ነው። ሙሉ በሙሉ በ24 ወርቅ ተሸፍኗል። እንዲሁም እያንዳንዱ ጎማ መሪው 600 ጥቁር አልማዞችና 500 የወርቅ ሲምብሎች ያጌጠ ነው። መቀመጫው ደግሞ በእጅ የተሰፋ ከእዞ ቆዳ በመሆኑ ውድነቱ በመሰረቱ በቁሳቁስና ጌጣጌጥ ላይ የተመሰረተ ነው። ይህን ይመስላል 10 በጣም ውድ የምንላቸው ብስክሌቶች። የትኛው ብስክሌት ይበልጥ አስገረማችሁ? ሐሳብ አስተያየታችሁን ከታች ባለው ሐሳብ መስጫ ሳጥን ላይ ይጻፉልን። ለዚህ ቻናልም አዲስ ካላችሁ ሰብስክራይብ እና የደወል ምልክቷን በመጫን ቀን በቀን ለምንለቀው የዓለማችን አስገራሚ የዋጋ ዝርዝሮችን እናስቃኛችኋለን። እናመሰግናለን።